ነገር እኮ ትክክል አይደለም። የተራበ ማብላት ነው ትክክል ያልሆነው? ቆይ ምግቡን ለተራበ ሰው ነው የምትወስጂው? አዎና። እሺ እንደሱ ከሆነ አብረን እንሄዳለን። አንተ ደግሞ ምን ታደርጋለህ? የተራበውን ለማጉረስ ነው። አይ እንደሱማ አይሆንም። ለምንድነው የማይሆነው? አይሆንም ብያለሁ፣ አይሆንም። እንደሱ ከሆነ አንቺም የትም አትሄጂም። እንዴ ለምንድን ነው የማልሄደው? ድንብል አልነገርኩሽ? አብሬሽ እንዴት ትፈልጊያለሽ ወይስ አትፈልጊም? አይሆንም አልኩኝ እኮ። እንደዛ ከሆነ የትም አትሄጂም። እንዴ እንዴ ትርጥፍ አንቺ ላይ አርፍብሻል። ኧረ እባክህ ማን ነው እንደዚህ የሚያደርገው? በእናትህ እዝራ ነው። ኧረ እባክህ ጥሩ ትቀልዳለህ እባክህ። ይኸውልሽ ሀናን የቀረብኳት ልጠብቃትም ጭምር ነው። ስለዚህ ብታርፍ ይሻልሻል። ቆይ ግን ይሄን ያህል የምትንሰፈሰፍላት ሴት ማን እንደሆነች ግን ታውቃለህ? ማንም ትሁን የአንቺ ጉዳይ አይደለም። ሀና እልም ያለች ውሸታም ናት። ኧረ እባክሽ ምን ዋሸችኝ? ቆይ ሀና የሰላም እህት መሆኗን ነግራህ ታውቃለች? እርግጠኛ ነኝ በፍጹም ነግራህ አታውቅም። አዎ ነግራኝ አታውቅም። አየህ አይደለም ሀና እልም ያለች ውሸታም ናት። ወይኔ በእናትሽ ምን ሆና ነው ያልነገረችኝ? ምን አይነቱ ውሸታም ነች? ከዚህ በኋላ አይኗን ማየት አለ። ማሾፍ ነው። እኔ እኮ የወደድኩት ሀናን እንጂ። እኔ የምልሽ ባዩሽ ከእስር ቤት ግን እንዴት እንደወጣሽ አስበሽ ታውቂያለሽ? እሱ ደግሞ ምን ማለት ነው? እኔ ስለፈቀድኩልሽ ነው የወጣሽው አይመስልሽም? ኧረ እባክሽ አንቺ ነበርሽ ለካ ዳኛይቱ። እኔ እኮ የት ነው የማውቃት እያልኩኝ እያሰብኩ ነበር። ለካ ፍርድ ቤት ነው ማቀሽ። እኔ ብፈልግ ኖሮማ እድሜ ልክሽን እንድትበሰብሽ ላደርግ እችል ነበር። አሁን ወሬውን ተዩና ለምን እንደመጣሽ ተናገሪ። እንዴ ማስፈራራቱ አልሆን ሲልሽ ሌላ ቀደዳ ጀመርሽ? እውነቴን ነው። አንቺ ያለፍሽበትን እያንዳንዱ መንገድ አውቀዋለሁ። ያው ቤቴን ስለምታውቂ እሱን ማወቅሽ አይገርመኝም። ባዩሽ እየቀለድኩ አይደለም። እና አዝነሽልኝ ነው ከእስር ስፈታ ዝም ያልሽው? ባዩሽ መኮንን የሚባለው ልጅ የሀና መስቀልና ፎቶ ሰርቀው ከሰጠሽ በኋላ እንዳስገደልሽው ማላቅ ነው የሚመስልሽ? በማድረግ ቤተሰብ ሆኖ ኖላዊ ድራማ ክፍል 114 ተለቋለኝ። እንግዲህ በሚያሳዝን ሁኔታ ሜላትና ባዩሽ እስከ መጨረሻም ጠላት ሆነው ተፋጠዋ ፊት ለፊት። እንግዲህ የዘመናት የልጅነት አብሮ አደግ ጓደኝነታቸው ተሽሮ ያ ሁሉ ፍቅር፣ በተለይ ባዩሽ ከድሮም ከጥንትም ባትወዳትም ሜላት ግን ለባዩሽ ያላትን ነገር ሁሉ ነበር የምታማክራት፣ እንደ ጓደኛም እንደ እህትም በችግሯ ጊዜ ነበር ሁሉ ከጎኗ እሷ እንድትሆን የምትፈልገው። እናም ያችን የምታምናት የምትወዳት ጓደኛዋ ላይ ለሽጉጥ ለመደቀን ፊት ለፊት ተገናኝተዋል። እስካሁን ከእስር ቤት ብቻ ላይ ነበር ፊት ለፊት ያየቻት እንደዚህ ከበደለቻት በኋላ። እናም ሽጉጥ ይዛ በጣም እያስፈራራቻት ነበረ። ባዩሽን በጣም ፈርታ ነበር። እንደውም በቃ ግንባርሽን ልበልሽ ወይስ ደረትሽን ልበልሽ የቱ ይሻልሻል ምናምን እያለች ሽጉጡን ደቅና በጣም ብዙ ስታስፈራት ነበር። እሷም ታይ ለቤተሰቦችሽም ለአንቺም አይጠቅምም ስትላት ከዚህ በላይ በክብሬ መተሽ ምን ያንቺ ቤተሰብን ያገባኛል ወይ ብላ በጣም ስሜታዊ ሆና ተናዳ ፎክራ ባዘታባት። እንግዲህ አንቺን እንደዚህ በቀላሉ በሽጉጥ እያልገልሽም በእኔ ፍርሃት ቀን በቀን እያየሁሽ እንደ ጮህ ስትሟሚ ነው ማየት የምፈልገው ብላ ዝታባት ጥላት ሄዳለች ማለት ነው። በዚህም አጋጣሚ ባዩሽ እንግዲህ ሜላት የተከታተለቻት እንደሆነ ገብቷታል። ስልክ ደውላም ቦዲጋርዷ ሁለታቸውንም ሜላትንና አቶ በቃሉን እንዲከታተልላት ጠየቀችው ማለት ነው። ከዚህ በፊትም ስለ እርግብ የሚያውቀው ነገር ካለ አዲስ ነገር ደግሞ ከዚህ በፊት እንዲከታተል የነገረችው አቶ በቃሉን አዲስ ነገር እንዳለ ስትጠይቀው ምንም አዲስ ነገር የለም፣ በዛ ላይ ጮሃ ነበረ። እኔ የቀጠርኩት ምንም አዲስ ነገር የለም እንድትለኝ ነው ወይ? ስለዚህ ስራን በአግባቡ ስራ ብላ ጮሃበታለች። በሌላ በኩል ጽዮን አሁንም እዝራን ልትፋታው አልቻለችም። በጣም ሙጭጭ ብላለች። እምቢ ስላላት እልክ ሆኖባት ነው መሰል በጣም ተማጨጨችበትና ከሀኒቾ ራቀ። ምክንያቱም አንተ ወደ እሷ እየቀረብክ በመጣ ቁጥር የእሷ ህይወት አደጋ ላይ እየደረሰ ነው አለ። እሱም አላረፈላትም። እሷን አንዷን ጫፏና ካርጊናት አርጊያትና እኔ ያሳይሻለሁ ብሎ ዛተባተኝ። እሱ እኔ ልወዳት ብቻ አይደለም ልጠብቃትም ነው እዚህ ያለሁት፣ ስለዚህ ከሀና ብትርቂ ይሻልሻል ብሎ ዝቶባት ተነስቶ እሷም ተናዳ ምን ባረግ ነው ብታየኝ እያለች የተናደደች ነበረ። ምንም ብታረግ ሀኒን ብታስፈራረው እሱን ብትከተለው ፈቃደኛ ሊሆን አልቻለም። እናም በዚህ ምክንያትም ተናዳ መጠጥ ቤት
ገብታ ከዚህ በፊት ያላትን እያስታወሰች ነበረ። እና ከዚህ በፊት ጥናት ምናምን በሚል ሰበብ ቁጭ ብላ እዛ እንደዚህ ምንም ፍላጎት የለውም እሷ ግን እንደምትወደው በአክቷ ራሱ ማወቅ ይቻላል። እና እዚህ ግቢ ውስጥ አንተ ብቻ ነው ቆንጆ፣ አንተ የሀብታም ልጅ ነህ፣ አንተ ጎበዝ ተማሪ ነህ፣ በቃ ምናምን እያለች እያደናነቀችው ነበረ። በዚያም ምክንያት እንግዲህ ሀና እንደዋሸችው ነግረዋለች ማለት ነው። ለማጣላት ምንድን ነው የዋሸችኝ በጣም ውሸታም ናት ብላ የሰላም እህት እንደሆነች ነግረዋለች። እሱ ደግሞ ምን አገባኝ፣ ምን አይመለከተኝም፣ እኔ የሰላም አይደለም ያንቺ እህት ብትሆን እንኳን ስለ ቤተሰቧ ነው አያገባኝም፣ የወደድኳት እሷ ነው፣ ምንም ብትሆን ችግር የለብኝ እኔ ከቤተሰቧ ብሎ መለሰላተኝ። በሌላ በኩል ተምቹ በጣም ርቦታለኝ። ምክንያቱም ድንብላል ከቤት ምግብ እዛ ልትወጣ ስትል በሩ ላይ ምናሴ ስላገኛተኝ ልታረጊ ነው የትልደጅ ነው ብሎ ሲጠይቃተኝ እንደተለመደው ተደነባብራ ተራ በላበላው ነው የሚሄደው። ስለዚህ ተራ በምታበይ ከሆነ የማብረሽ ሄዳሉ ብሎ ጥጥ ሲያረጋት በጭራሽ አይሆንም አለችው እና በዛ ምክንያት ጠፍታዋለች። አማራጭ ሲያጣ ዞር ዞር ሲሉ ጓደኞቹ ቡሌ ይዘው መጥተው እየበሉ ነበር። ደስ የሚል የጎዳና ልጆች አንዱ ያመጣው ነው እኩል ነው ተካፍለው የሚበሉ ራብ ምን እንደሆነ ስለሚያውቁ አይጨካከኑ እና ከነሱ ጋር በላ። ከዛም በዚህ ሁኔታ ላይ መቀጠል በጣም ከብዶታለኝ። በተደጋጋሚ እየደወሉለት ነበር፣ ጆሮም እየደወለለት አያነሳም። አጎቱ ደወለለትና ብር እንዲልክለት ጠየቀው። እሱ እልክልሃለሁ ብሎታል፣ ግን እሱ የባንክ አካውንት የለው፣ እንዴት እንደሚላክ የሚያውቀው ነገር የለምና ያው ሰው አፈላልጎ እንዴት እንደሚላክለት ለማጠየቅ እያሰበ ነው እና በጣም ይቅር በለኝ ብሎ ተጸጽቷለኝ። ያኔ ና አብረኸኝ ሂድ ብሎ እሱ ከአሜሪካ ድረስ እሱ ሊወስድ መጥቶ እርግበን ብሎ እምቢ ብሎ ራሱ ነው ችግር ውስጥ የገባው በዚህ እርግብ ምክንያት ማለት ነው። እና በጣም ነው የሚያሳዝነው። ግን ብር እልክልሃለሁ ብሎታለኝ እና ለጓደኞቹም ሲነግራቸው በጣም እድለኛ ነህ አንተ ጭራሽ አሜሪካ ያለ አጎት ኑሮ ለዛ ነው ፊትህ የወዘው እንደዚህ ምናምን እያሉ ሙድ እየያዙበት ነበረ። እናም በስከ መጨረሻ ከልጆቹ ጋር ተገናኝቶ እነሱ እንዴት መላክ እንደሚቻል ሲጠይቃቸው ሱቅ ሄደው እንዲያናግሩ ነገረው። የተላከለትን ብር እንግዲህ እየጨፈረ እየጠጣበት ይገኛል። በነጋታው እንደምንም ሾልካ መጣች ማለት ነው ቆንጅት ድንብላል እና ድንብላል በምናሴ እጅግ በጣም ተናዳለች። ተናዳም ለወይዘሮ ሜላት ነገረቻት። እንደ ሰደባት እንደ ተቆጣት ምናምን እንደ ሰው እንኳን አይቆጥረኝም ብላ ስሞታ አቀረበች። እሷ ግን የኔ ልጅ በጭራሽ እንደዚህ ያደረግም ወይኔን ጥፋት አጥፍተሽ ነው ብላ ነገረቻትና ተናዳለች። በቃ እንደ ስላስቀራት ማለት ነው። በሌላ በኩል ሀኒቾና እዝራ ተገናኝተው ነበረ። እናም እሱ ለምን ሰላም እህትሽ እንደሆነች አልነገርሽኝም? እኔ የማውቀው ወሎ ተወልደሽ እንዳደግሽ ነው። ለምን ዋሸሽኝ አለ። እኔ የዚያን ያክል ትርጉም ይሰጣል ብዬ ሳላሰብኩም ሰላም እህቴ መሆኗ ብላ እሱ ግን የዋሸች ስለመሰለው በጣም ተናዶ ነበር። ግን እኔ በህይወቴ የሚዋሽ ሰውም አልወድም፣ እኔም ዋሽቼ አላውቅም እና ዋሽቼ አይደለም በቃ ላንተ ምንም ትርጉም ያለው መስሎ ስላልታየኝ ነው አለችው እና በዛ ምክንያት እሺ በቃ ችግር የለውም ብሎ ይቅርታ ጠይቋት ሊሰማት ሲሞክር በጣም ተናዳበት ሄደች እና ለምን ሳመኝ ብላ እንግዲህ የሀኒ ፋራነት እኮ ይለያል እና ለምን ሳመኝ ብላ እንግዲህ በዛ ምክንያት እየተብሰለሰለች ነበር። ከፍሏ ገብታ ለወንድሟም ነገረችውና ለጊዜያዊ ጥቅም የሚፈልግሽ ከሆነ ታየው ብሎ ሲመክራተኝ እሱ ለጊዜያዊ ጥቅም ይሁን እስከ ዘለቄታው ይሁን አላቅም፣ ግን ደግሞ ምን እንደማድረግ እንዳለብኝ አላቅም። ምክንያቱም ቃል ገብቼለታለሁ መቼም ላልለይ ቃል የሳለችውና ግራ ገብቷታል። ግን ወንድሟ ከሷ ትንሽ በሰል ስለሚል ምናሴ ትንሽም ቢሆን መክሯታል ማለት ነው። ማድረግ ያለባትን ነገር ሁሉ እንድታረግ አስተካክሏት። እናም በጠዋት ተነስተው ቁርስ ሲበሉ ሁለታቸውንም ሰላም ሳትል ሀኒቾን ለይታ ሰላም አለች ማለት ነው ድንብላል። ከዛም በምን ምክንያት ነው ብላ ስትጠይቅ መናገር አልፈለገችም። አሁን እንዳኮረፈችው ነው የነገራት ለሀኒቾ። አቶ በቃሉም ባዩሽን እንግዲህ የሰለለችው ይሆን
በመጠርጠሩ የተነሳ ልጁን እሷ የቀጠረችው ልጅ ተከታትሎ አግኝቶ አናገረው እና እሷ ከከፈለች ምክንያቱም እሱ 100,000 ብር ሰጥቷት ነው ለዛች ለሜሮን የምከፍለው ብር ስጠኝ፣ ከዛ ባዩሽ እርግብ ያለችበትን ትነግረናለች፣ አትጠራጠር፣ ከዛ በኋላ ነገሮች ሁሉ በሰላም ይቋጫሉ ብላ ስለጠየቀችው ተጠራጥሮ እንግዲህ ልጁን አግኝቶ አናግሮታል እና እሷ ከሰጠችህ እጥፍ እከፍልሃለሁ፣ ማን እንዳረገህ ማን እንዳዘዘህ ንገረኝ ስላለው አንድ ባንድ እንዳለ ነገረው። ሜላት ነው ወይዘሮ ሜላት ሁላ እንድትከታተልለት እንደጠየቀችው እሱንም ያንዳንዱ ነገርና አሳልፎ ሰጥቶታል ማለት ነው። ባሽ እንደምትከታተለው ሁሉንም ነገር ነግሮታል። ግን ካንተ የበለጠ እሷ አንድ ብር እንኳን ከፍ አድርጋ ከከፈለችኝ ነገ መልሼ አንተንም ልከዳህ እችላለሁ ብሎ አስፈራርቶታል። እና ባዩሽ አሁን ላይ በጣም አደጋ ላይ ናት። ያችም ሜላትም አውቃለች ሰው እያስከተለቻት እንደሆነ እሱም አውቋል። ብቻ በጣም አደጋ ላይ ናት ወይዘሮ ባዩሽ በዚህም በዛም እና ድንብላልዬም በስከ መጨረሻ ተሳክቶላት ወጣ ምግቡን ይዛለት ሄዳለች። እና ለምንድን ነው የጠፋሽ ብሎ ደስ ብሎት ተመገበ። የሚያሳዝነው ሁኔታ ግን ምናሴ አብሯት ተከትሏት ነው ሄደው። እናም ተከትሏት ስለሄደ መጨረሻ ላይ እንግዲህ የምታገኘው ታምቹን እንደሆነ ገብቶታል እና አይቷትም ደንግጦ ጥሯት ሄደዋል። እንግዲህ በቀጣይ ደግሞ ምን አይነት እርምጃ ይወስድባታል የሚለውን አብረን የምናየው ይሆናል። ስለተከታተላችሁ እናመሰግናለን። ሰላማችሁ ይብዛ።